ትዕግስትን ከልብ አመሰግናለሁ። በድጋሚ እንኳን ደህና መጣችሁ ወደ እንወቅ እንንቃ የቴሌግራም ቻናል። የዛሬ እንግዳችንን ወደ ማስተዋወቅ ልግባ። የዛሬ እንግዳችን በአካል ጉዳተኞች ዙሪያ ረጅም የስራ ልምድ ያላቸው ኢትዮጵያን በመወከል በተለያዩ ቦታዎች ላይ የተገኙ በአካል ጉዳተኝነት ዙሪያ ያሉ የተለያዩ ልምዶችን ከውጭም ወደ ሀገር ያመጡ የሀገራችንም ኤክስፒሪየንሶች ለሌሎች በማካፈል የሚታወቁና በተለይም የኢትዮጵያ አካል ጉዳተኞች እንቅስቃሴ ከፍተኛ ደረጃ በደረሰበት ሰዓት ላይ ከፍተኛ እንቅስቃሴዎችን ሊያስደርግ የሚችል ኤንጂኦ በማቋቋም ወይም የዛ አካል በመሆን ለረጅም ጊዜ ያገለገሉ እና የህይወት ልምዳቸው ራሱ ከአካል ጉዳተኞች ጋር የተያያዘ ትልቅ ኤክስፒሪየንስ የሚሆን እንግዳ ናቸው። እሳቸውን ለማናገር እና እሳቸውን ለመግለጽ እኔ ብዙ ያቅተኛል። ዛሬ የእሳቸውን እንግዳይን ጉዳይ ሊገልጽልኝ የሚችል ሌላ ኮሆስት ቀጥሬያለሁ ወይም ደግሞ አጋዥ አስተናጋጅ ወይም አጋፋሪ ይኖረናል ማለት ነው ከመደበኛ አድሚኖች በተጨማሪ። ስለዚህ ቀጥታ እሳቸውን እንዲያስተዋውቁልኝ አቶ መዝገቡን እጋብዛለሁ። አቶ መዝገቡ እንግዳችንን እባክህ አስተዋውቅልን። እንደምን አመሻችሁ የነወቅ እንንቃ እንብቃ የአካል ጉዳተኞች ቻናል ግሩፕ አባላት። የዛሬ እንግዳችን ስማቸው መቶ አለቃ በቀለ ጎንፋ ይባላሉ። ያው የኛ ኔትወርክ እንግዲህ ኢትዮጵያ ውስጥ ይታወቃል፣ ሲያቋርጥ ቆማለሁ። የስማቸውን ተናግሬያለሁ። በሐረር ጦር አካዳሚ የ5 ዓመት የወታደራዊ ሳይንስ ትምህርት የወሰዱ ናቸው። ከዛ በኋላ በ1970ዎቹ አካባቢ አሁን ወደ 45 ዓመት ይሆናል ጉዳቱ ከደረሰባቸው። ከጉዳት በኋላ ደግሞ የአካል ጉዳተኞችን ጉዳይ በመወከል በተለያየ ውጭ ባሉ በሀገር ውስጥ በመንግስት ብዙ ስራ የሰሩ ናቸው። ኤልኤስኤን ላንድ ማይን ሰርቫይቨርስ ኔትወርክ ኢትዮጵያ የሚባል ዳይሬክተር ሆነው ኢትዮጵያ ውስጥ በ10 ክፍለ ከተማ አካል ጉዳተኞችን በማህበራት እንዲቋቋሙ በማድረግ አቻላቻ ገናኙ እንዲተዋወቁና ራሳቸውን እንዲችሉ ለማድረግ ትልቅ ድርጅት መስርተው ነበረ። በወቅቱ 621 አዋጅ ሲወጣ የተዘጋ ሲሆን ከዛ በኋላ ደግሞ ስራሮ የሚባል ድርጅት በአሁኑ ሰዓት አቋቁመው የአካል ጉዳተኞች ላይ የሚሰራ የዛ ዳይሬክተር ሆነው ይሰራሉ። አይሲቢኤል ሲኤምሲ የሚባል የዓለም የጸረ ሰው ፈንጅ ጽህፈት ቤት ኔትወርክ አባል የሆኑበት ላይ በርካታ ሀገራት አባል የሆኑበት ነው። እዛም የቦርድ አባል ሆነው ይሰራሉ። በቢዝነስ በማኔጅመንት የተለያየ ዲግሪ ያላቸው አባት ናቸው። ግን አብዛኛውን የግል ንግዳቸውን ሊሰሩበት የሚችል ትምህርት ቢኖራቸውም ከአካል ጉዳተኞች ጉዳይ መራቅ ባለመፈለጋቸው ለበርካታ ዓመታት ማህበራት እንዲጠናከሩ እንዲቋቋሙ፣ አካል ጉዳተኞች ደግሞ ጉዳት ከደረሰባቸው በኋላ ከጉዳታቸው አገግመው ወደ ማህበረሰቡ ተቀላቅለው በትምህርትም ታግዘው በሙያም ታግዘው ራሳቸውን እንዲችሉ ከማሰልጠን ጀምሮ ፋይናንስ ድጋፍ እንዲያገኙ እያደረጉ ሲሰሩ ቆይተዋል። አሁንም በአሁኑ ሰዓትም በተለያየ ሆስፒታሎች ጉዳት የሚደርስ በጦርነት የሚሆን በመኪና አደጋ በማናቸውም ጉዳት የደረሰባቸውን ከሆስፒታል ጀምሮ እንደገና ወደ ማህበረሰቡ እንዲቀላቀሉ እየሰሩ ይገኛሉ። ለአብነት አሁን በደብረ ብርሃን አካባቢ በቢሾፍቱ በሚባልና በአዲስ አበባ በአሁኑ ሰዓት ስራሮ የሚባለው ድርጅታቸው እየተንቀሳቀሰ የሚገኝ የዛ ስራ እየሰሩ የሚገኙ ናቸው። በአጠቃላይ እንግዲህ መቶ አለቃ በቀለ ጎንፋ በድርጅታቸውም ቢሆን ከተለያዩ ዓለም አቀፍ እውቅና ያገኙ ናቸው። በተለያየ ዓለም አቀፍ ሚዲያም የሚገለጹ ቢሆኑም በእኛ በኢትዮጵያኖች ዘንድ
ያልታወቁ ጀግና ያልተነገራቸው ጀግና ብላቸው እንደዚህ ብዬ ብገልጽ በቀላሉ ሰዓታችሁን እንዳልወስድ ይሻለኛል። እኔ አሁን ከተናገርኩት በላይ እሳቸውም የሚጨምሩት ቢኖር በጣም ደስ ይለኛል። መቶ አለቃ ጎንፋ ይህን ይመስላሉ ማለት ነው። እጅግ 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 በጣም ነው የማመሰግነው። ዛሬ እንግዳችን ያልተዘመረላቸው የአካል ጉዳተኛ ጀግና መቶ አለቃ በቀለ ጎንፋ፣ እባክዎን የራስዎን ፕሮፋይል እኛ ከነገርነው በላይ በጥልቀት በመንገር ምክንያቱም ይጠቅመናልና ሌሎች የሚጠቁ አካል ጉዳተኞች፣ ወጣት አካል ጉዳተኞች ከእርስዎ የስራ ልምድ ብዙ ይቀስማሉና እሱን በደንብ አስምረውበት እንዲሄዱ እጠይቃለሁ። መቶ አለቃ መድረክ የእርስዎ ነው። የመሀሉን አንድ የጫኑትና ይቀጥሉ። ሄሎ ሄሎ፣ አሁን ይሰማል። ይቀጥሉ። እሺ፣ አመሰግናለሁ እስጢፋኖስ። መዝገቡ እንደምን ዋላችሁ? እንደምን ዋላችሁ? እናንተ ደግሞ በሌላ ሀገር ያላችሁ እንግዲህ እኔን ዛሬ ክብር እንግዳ አድርጋችሁ ስለጠራችሁ በጣም አመሰግናለሁኝ። ይህንን ቻናል አልፎ አልፎ ነው የምከታተለው፣ ብዙ ጊዜ ስለማይኖረኝ የኔ ቢሆንም ብዙ ጊዜ አልተከታተልኩትም። አንዳንዴ እናንተ ተወያይታችሁበት ካለፈ በኋላ አንዳንድ እንትኑ ከፍቼ የማይበት ጊዜም አለ። በጣም ጥሩ ስራ እየሰራችሁ ነው እና ጠንክሮ ክሪፒታፕ ነው የምላችሁ። እንግዲህ እኔን ፕሮፋይል አውራ ካላችሁ በጣም ብዙ ነው። እኔ እድሜም ረዥም ነው። አገልግሎት ዓመቴም በጣም ረዘም ያለ ስለሆነ እንደው ጊዜ እንዳልፈጅ ነው የምፈራው። እንደው ምናልባት እንደው ከወደ አካል ጉዳተኛው ከተቀላቀልኩ ወዲህ ያለውን ብቻ አወራ ካልሆነ በስተቀር እኔ ከዛ በፊትም ከውትድርናውም ዓለም ጀምሮ ከሲቪሉም ዓለም በተለይ መንግስት በርካታ መስሪያ ቤት በብዙ ኃላፊነት ከተራ ኤክስፐርት ጀምሮ የሰራው ስለሆነ ረዘም ሊል ስለሚችል ምናልባት አካል ጉዳተኛ ሆኖ ይህን ሁሉ መስራት መቻሉን እንደው መግለጹ ተገቢ ነው የምትሉ ካልሆነ በስተቀር ብዙ ነው ልል ፈልጌ ነው። እኔ የሚበዛ የለም መቶ አለቃ። የእርስዎ ህይወት በሙሉ ገና በታዳጊነት ላይ ያሉ በአጋጣሚ ጉዳተኛ የሆኑ ብቻ ሳይሆኑ ጉዳተኛ ያልሆኑም ሰዎች ነገ የህይወት አቅጣጫ በየትኛውም መስኩ ሊቀየር ከመቀጠል ወደኋላ አይበሉ እባክዎን። ደህና። እኔ እንግዲህ በእውነቱ ለመናገር እኔ ተወልጄ ያደግኩት ወደዚህ ወደ መሀል ኢትዮጵያ ወይም አርሲ አካባቢ ነው። ገበሬ ቤተሰብ ነው የተወለድኩት። ገበሬም ይሁን እንጂ ትንሽ ባለአባትነት እንትን ያለበት ቤተሰብ ስለሆነ በልጅነቴ ቄስ ቤት ተቀጥሮልኝ የቄስ ትምህርት ቤት ነው የተማርኩት፣ ወይም የእምነት ትምህርት ቤት ነው የጀመርኩት። የኔታ ቀለመወርቅ የሚባሉ አንድ ጎንደር ሰው ናቸው። እኔ ተወልጄ ሳድግ አፌን የፈታሁት በኦሮምኛ ነው፣ በአፋን ኦሮሞ ነው። ግን እኛ አስተማሪያችን ደግሞ አማርኛ በቃ ስለማይችሉ የግድ ያው ከሳቸው ጋር ለመግባባት አማርኛውን ያኔ ነው የለመድኩት። በዚያ ነው እንግዲህ እኔ እንትኑ የሚጀምረው የትምህርት አለሜ። ያው ከዛ መንግስት ትምህርት ቤት ገባሁ። መንግስት ትምህርት ቤት ገብቼም ያ የቄስ ትምህርቴም ስለጠቀመኝ 8ኛ ክፍልም በ5 ዓመት ገደማ ነው የጨረስኩት። እንዳንዳ እያለ እንግዲህ ሃይስኩልም ስማር 10ኛን ጨርሼ 11ኛ ሀረር ጦር አካዳሚ ወታደር ለመኮንንነት ያኔ ቀዳማዊ ኃይለ ሥላሴ ጦር አካዳሚ በጣም ብርቅ የነበረ ስለነበረ በጣም ቶፕ የሆኑ በጣም ጎበዝ ተማሪዎችን ከ14ቱ ጠቅላይ ግዛት ኤሪትራን ጨምሮ ይወስድ ስለነበረ በ63 ዓመተ ምህረት ያው እዛ ገባው። 2 ዓመት 11 እና 12ን አዳሪ ትምህርት ቤት ተምሬ እዚያም በጥሩ ውጤት 12ኛን ከጨረስን በኋላ ዋናው አካዳሚ ደግሞ 3 ዓመት ቆይቼ አካዳሚውን ሲጨርስ በጨረስኩበት ጊዜ ለውጡ በጀመረበት ጊዜ ስለነበረ ከዛ ያው በጥሩ ውጤት ነበረ ዋንጫና ሰዓት ተሸላሚ ነበርኩ ስመረቅም እና
ጊዜው እንግዲህ የለውጥ ጊዜ ስለነበረ እንደዛ በጥሩ ውጤት የጨረሱት ከጦር አካዳሚ ብዙ ጊዜ ውጭ ሀገር ተልከው ይማሩ ነበረ። የፈለጉትን ትምህርት መሀንዲስም፣ ሕክምናም በሚፈልጉት ዘርፍ ይማሩ ነበር። እኔ ደግሞ እንግዲህ ወደ ትኔ ወደዚህ ወደ ኢንጂነሪንግ ነበር የሚያደላ የነበረው። በፊዚክስ በሂሳብ ጥሩ ተማሪ ስለነበርኩ ምርጫ የሚሱ ነበር። ግን እንዳጋጣሚ ሆኖ እንግዲህ አልተሳካም። ያው ንጉሱ መውረድ ጊዜ ስለመውረጃ ጊዜ ስለነበረ ደርግ ስልጣን በያዘበት ጊዜ ስለነበረ አልቻልኩም። ያው ሀረር ገነት ጦር ትምህርት ቤት አስተማሪ ሆኜ ተመደብኩ። እዛ እያስተማርን እያለን እንግዲህ ሶማሌ የ69 ጦርነት ተከሰተ። ያኔ እንግዲህ እንኳን ወታደር የሆነ ቀርቶ ሲቪሉም በሙሉ ወደ ዘመቻ ሁሉም ሰው ወደ ጦር ግንባር በተባለበት ጊዜ ስለነበረ አንድ ጦር የዘመቻ መኮንን ሆኜ ወደዛ ተሰማራሁ። 19ን ያው ድሬዳዋ፣ ሀረር፣ ጎዴን በሙሉ ጅጅጋ በለው እዛ አካባቢ ያው አንድ ጦር የዘመቻ መኮንን ሆኜ መሬት ሰማራ ነበር፣ ሳዋጋ ነበር። ያው በዛ እንግዲህ ጅጅጋ አካባቢ ቆሬ የሚባል ጦር ግንባር ያው መጨረሻ ላይ ተመትቼ ያው እግሬ እንትን ብዬ እግሬን አጥቼ ሰራዊቱ በጉዳተኝነት እንግዲህ 11 ወር ገደማ ሆስፒታል ታክሜ ተገለልኩ። እድለኛም በመሆኔ እዛ ጓደኞቼ እኔ አብረውኝ የተመረቁ አንድ አራቱ እዛው ህይወታቸውን ሲሰዉ እኔ እንግዲህ ተርፌ ያው ትረፍ ብሎኝ ከሕክምና በኋላም ደግሞ ያው ጀግኖች አምባ ገብቶም ስለነበረ እንድገባ ገና መጀመሩ ነበር። በእኛ ጊዜ ነው ሆስፒታል እያለ በ70 ዓመተ ምህረት ነው ጀግኖች አምባ የተቋቋሙና እዛ እንድገባ አልፈለኩም። ለምን 11 ወር ገደማ ነበር ሆስፒታል ተጠቅሜ ሰው ሰራሽ አካልም ገና በደንብ አልተሰራልኝ ነበር። እንዳሁን መዝገቡ እንደምጠቀሙ አድርጌ ነበር የገባሁት። በዚያ በኋላ ያው ዩኒቨርሲቲ መማሩ በጣም ከባድ ነበር። እንግዲህ እሱን አንዱ ምናልባት መናገርም የምኖርብኝ የተደራሽነት ጉዳይ በጣም አስቸጋሪ ነበር። ያንተንም ጉዳት የሚረዳልህ ሰው አልነበረም። ለእኔ እጅግ በጣም ከባድ ነበር። ነገር ግን እኔ እንደ መብቴ ነው ለእኔ እንዲህ መደረግ ነበር ማድረግ አለባቸው ብዬ የምጠይቀውም ነገር አልነበረ። የምችለውን አደርጋለሁ፣ የማልችለውን ያው መመለስ ነው። ክላስም ከሆነ አንዳንዴ የማይመቸኝ ከሆነ መመለስ ነበረ። በ71 ነው እንግዲህ ዩኒቨርሲቲ የገባሁት እና በ71 ደግሞ እድገት በህብረት የሚባል ነበር። ከዛ ጨርሶ የተመለሱ ቀጥታ ደግሞ ዩኒቨርሲቲ የገቡ በጣም ብዙ ተማሪዎች የሚባል ጊዜ የነበረበት ነው እና እነዛ ጋር ተጋፍቶ ያው በተለይ ሶሻሊዝም ጊዜ ስለነበረ ተጋፍቶ ብዙ ተማሪ ሶሻሊዝም፣ ማርክሲዝም፣ ፊሎሶፊ፣ ፖለቲካል ኢኮኖሚ የሚባሉ ነበሩ ትምህርቶች የሚሰጡና መምህራን ውስን ስለነበሩ ጥሩ ጥሩ መምህራንን መርጦ አቴንድ ማድረግ የሚያስፈልግ ስለነበረ መጋፋት ይፈልግ ነበር። አንዳንድ አዳራሽ ገብቶ ለመማር ያ ሁሉ ለእኔ በጣም ትልቅ ቻሌንጅ ነበር። እንዲህ ይደረግልኝ ብዬም ለመጠየቅ ያው ማልችልበት ነበር። ነገር ግን ጉዳተኛ የሆኑ በሌላ አደጋ የተጎዱ በተፈጥሮ የተጎዱ ነበሩ አንዳንድ ልጆች እና በዱላ የሚሄዱ ነበሩ። እነሱ ያደጉበት ስለነበረ ጠንካሮች ነበሩ ከኔ በተሻለ። ያ ዱላቸው ላይ ሁሉ ሆኖ ዘሎ በመስኮት የሚገቡበት ሁኔታ ነበረ በዱላውን ተመርኩዘው እና እኔ ሁሉ አይቻለኝም ነበር። 4 ኪሎ ስታቲስቲክስ ነበረ መጀመሪያ ትምህርቴን የተማርኩት። ሁለት ደግሞ ማይነሬ ኢኮኖሚክስ ነበረ እና እሱን ለመማር 6 ኪሎ መሄድ ሁሉ ይኖርብኝ ነበር። የሚኖረው የፕሮግራም አሬንጅመንት በጣም የተጣበበ ነበር። እኔ እንደ ሌላው ሮጬ መሄድ ስለማልችል ታክሲ መውሰድ ነው የሚኖርብኝ ነበር። ታክሲ በእርግጥ ስሙኒ ነበር ያኔ ቀላል ነው፣ ግን እኔ ያው ጡረታ ሳንቲም ስለነበረች እሷም ሄጄ እንደገና እዛ አደባባይ ወርጄ በእግሬ ወክ አድርጌ ገብቼ ፎቅ እስክወጣ ድረስ አስተማሪ ሁሉ ይመልሰኝ ነበር አርፍደሃል ተብዬ። እንግዲህ እሱን ሁሉ ያው ምንም ማድረግ አልችልም። ኮምፕሌን የምደረግበት ቦታም ስለማይኖር መለስና በቃ ያው ልጆቹ ከተማሩት እንትን ብዬ ከእነሱ ጋር አጥቼ ወይም እነሱ የጻፉትን ኖት ወስጄ እንደዛ ነበር እንግዲህ ያለቀው ትምህርቱ። እዛ ትምህርቱ ሲያልቅ ደግሞ ያው መስሪያ ቤት መመደብ ነበረብኝ። እጣው እንዳጋጣሚ ሆኖ ጥሩ ደረሰኝ።
መጀመሪያ ሻ ሰብል ይባል የነበረ መስሪያ ቤት ነበር የሰራሁት። ማርኬቲንግ ውስጥ ነበር፣ በጣም በዲቤ ስታቲስቲክስ እና ማርኬቲንግ ፕላኒንግ ውስጥ ነበር። ፊልድ ሄጄ ጥናት ሁሉ ማካሄድ ነበረብኝ። ኢትዮጵያ ውስጥ በየትም ክፍለ ሀገር ወይም ጠቅላይ ግዛት የሚባል ወደ ክፍለ ሀገር ተብሏል። ወደ ጊዜ እስከ ባሌ እስከ ወይትን ድረስ መሄድ ነበረብኝ። እንሄድ ነበር። በእውነት ጠንካራም ነበርኩ፣ ጎረምሳም ስለነበርኩ አንድ ጊዜ ብቻ ነው ጫማዬ ተቀዶብኝ። ያው የዚህ የሰው ሰራሽ ጫማዬ ተቀደደብኝ እና ጫማ ፈልገን እንደምንም የሆነ ጎማ ነገር ተገኘልኝ አንድ ወረዳ ከተማ ውስጥ። እሷን ቀይሬ ያው ስራዬን ጨርሼ ተመለስኩ እና እንግዲህ እንዲህ አይነት ሁሉ ቻሌንጆች ነበሩብኝ። ከዛ በኋላ አንድ የኢትዮጵያ አስመጪና ላኪ የሚባል ድርጅት ውስጥ ነበረ ስራ ጀመርኩ። ለብዙ ጊዜ አንድ 10 ዓመት የሰራሁትና እዚያም እንዲሁ ከስራ ኤክስፐርትነት እስከ ኢንተርፕራይዝ ስራ አስኪያጅነት ድረስ ነው የሰራሁት። እንግዲህ በተለያዩ ደረጃ የተሾምኩም የተመደብኩም በጥሩ ምክንያት በጣም ጎበዝ ሰራተኛ እንደነበርኩ ነው የሚሰማኝ። ለምን አሰብ እኛ ነበረች እና ወደብ ላይ እኛ የጠፉ እቃዎችን ሁሉ ለመፈለግ ወይም ጥናት ለማድረግ እኔ ድርጅቱን ወክዬ አንድ ቡድን መርጬ ወደብ ውስጥ በዛ በሙቀት ገብቼ እንግዲህ ብዙ የጠፉ እቃዎችን ያገኘንበት ሁሉ ነበር እና ምንም ቻሌንጅ አላገተኝም ወይም አላገደኝም እና እሱን ሁሉ ሰርቻለሁኝ እና በጣም መንፈሰ ጠንካራም አቋሚም እንግዲህ ባክግራውንድ የወታደሩም ስፖርተኛም ነበርኩ። እኔ በጣም ጥሩ አትሌትም ነበር፣ ዋጭ ስፖርተኛ፣ ባስኬትቦል ተጫዋች ስለነበርኩ ጠንካራ ነበር ውስጤ። ሞራል የሚዛን ያህል ጠንካራ ነበር። እንግዲህ እንዲህ እያልኩ በጣም በርካታ መስሪያ ቤት ኢህአዴግ እስከመጣበት ጊዜ እዛ መስሪያ ቤት ሰራው። ኢህአዴግ ሲመጣ ዘጋው ያን መስሪያ ቤት። ጂናዝ የሚባል መስሪያ ቤትም እንዲሁ አንድ 3 ኢንተርፕራይዞች አንድ ላይ ተጨፍልቆ የዛ መሪ ሆኜ ሰርቻለሁ አንድ ትንሽ ጊዜ። እዛም ክልልም ተመድቤ ሰራው አንድ የተወሰነ ጊዜ። ኢትዮ ጃፓን የሚባል እዛም አንድ የኮመርሻል ማኔጀር ሆኜ ሰራው። አዲስ ፋና ጨርቃጨርቅ የሚባልም እዚያም እንዲሁ የኮመርሻል ማኔጀር ሆኜ ሰራው። ፋፋ ፋብሪካም ስራ አስኪያጅም ሆኜ ሰራው። ከዛ ላንድ ማን ሰርቫይቨርስ የሚባል እንግዲህ የአሜሪካ ድርጅት ኢትዮጵያ ውስጥ የቅርንጫፍ ኦፊስ ከፍቶ ካንትሪ ዳይሬክተር ማስታወቂያ ሲያወጣ ተወዳድሬ እዛም ያው አሸንፌ ገባው። እዛ 7 ዓመት በዳይሬክተርነት ከኔ በፊት በነገራችን ላይ 2 ዓመት ገደማ ነው ከመግባቴ በፊት የሰራው ያ ድርጅት ኢትዮጵያ ውስጥ እና ከኔ በፊት 1-2 ዳይሬክተሮች ተቀይረዋል። እኔ 3ኛ ነበርኩ። እዚያ ያው 7 ዓመት ድርጅት ውስጥ ከተዘጋበት ጊዜ ድረስ በዳይሬክተሬት የኢትዮጵያ ተጠሪ ማለት ነው ሆኜ የኢንተርናሽናል ድርጅት ነው። ዋናው መስሪያ ቤቱ ዋሽንግተን ዲሲ ነው። በጣም ብዙ ስራ ሰራን። አዲስ አበባ ውስጥ ብቻ ከ2000 በላይ ጉዳተኛን ታደግ እንደሆነ ነው የማውቀው እና መቀሌም እንዲሁ ሌላ ጋርም እየሄድን እንደዚሁ በእንትን እንሰራ ነበር እና እንዲህ የተባለ እንግዲህ ያው የዚህ አካል ጉዳተኛ ሴክተር ውስጥም በጣም በትልቁ ገባሁ። እንግዲህ ከዛ በፊት በጥናት አንድ ጃይካ የሚባል ጥናት ሲያስጠና እኔን እንደ ሰርቬላንስ አጥኚ መድቦኝ ወይም ቀጥሮኝ ስለነበረ ነው ወደ አካል ጉዳተኛ ጥናት ውስጥ ገብቼ ያኔ ነው ምን እየተሰራ በዚህ ሀገር ውስጥ የአካል ጉዳተኛ ሁኔታ ምን ይመስላል የሚለውን ማወቅ የቻልኩት። እንደ ፈረንጆች አቆጣጠር በ2000 ወይም በእኛ 1991 ወይም 92 አካባቢ ይመስለኛል። ያ ብዙ ነው እንትን ጭሮብኝ ከዛ ወደዚህ ኢንክላን እያደረኩ መጣሁ። ላንድ ማን ሰርቫይቨርስን 7 ዓመት መራው። ድርጅቱ ተዘጋ መጨረሻ ላይ በተለያዩ ምክንያት፣ አንዱም በኢትዮጵያ ውስጥ ባለው የመመሪያ ወይም አዋጅ ምክንያት፣ በሁለተኛ ደረጃ አሜሪካን 2008 ባነበረው ኢኮኖሚ ክራይሲስ በጀትን በመቀነሱ ያ ድርጅት ተዘጋ። በዓለም ላይ ያሉትን ብራንቾች በሙሉ ነው የዘጋው እንግዲህ ድርጅቱ እና እኛ ለመዘጋት የመጨረሻዎቹ ነበር። ኤልኤስኤን ኢትዮጵያ እንደው በመጨረሻ ነው ምርጫ ሲያጡ ነው የዘጉን። ተዘጋ። ከዛ እንግዲህ እኔም ያው የተሰጠኝን ፕሮቪደንት ፈንድ እና ሴቨራንስ ብቻ ወስጄ እንደ ሌሎቹም ሰራተኞች እንደዛው ወጥተው ሲያበቃ አንድ ተወሰነ ጊዜ የኮንሰልታንስ ፈቃድ አውጥቼ ያው በመንግስት ፈቃድ አውጥቼ የማኔጅመንት ኢንስቲትዩት እንትንም ሰጠኝ
ችሎታ መመዘኛው ትሬን ሰጠኝ። እዛ አንድ 4 ዓመት 4 ዓመት እንደሰራሁ ፈላጊ ስለነበረ ከሆስፒታሉ እየደወሉ ከየቦታው እየደወሉ ይጠይቁኝ ስለነበረ የግድ መክፈት እንደሚኖርብኝ ተሰማኝ። እኔና አንድ ልጅ አንድ አካል ጉዳት በቦምብ የተጎዳች የፈንጂ የተጎዳች ልጅ እሷን ይዤ ያው ሁሉ ነገር እኔ አዘጋጅቼ ፕሮፖዛሉን ምኑንም ጥናቱንም ሁሉ አዘጋጅቼ ያው ፈቃዱን አወጣን። እንደገና በ2014 በፈረንጆች ወይም በ2007 በእኛ ይመስለኛል 2007 በ6 ፈቃይን ላንድ ማይን ሰርቫይቨርስ የሰራ የነበረውን የሚሰራ ሰርቫይቨርስ ሪከቨሪ ኤንድ ሪሃቢሊቴሽን ኦርጋናይዜሽን ወይም በሲያትር ስራሮ ቅድም መዝገቡ ላይ ነበረው አቋቋምን። ከ2014 ጀምሮ እንግዲህ በኮቪድ ጊዜ ትንሽ አንገዳገድን እንጂ እስካሁን እየሰራን እንገኛለን። እንግዲህ ይሄ ነው እንትኑ። ሌላው እንግዲህ እኔም ፕሮፋይል ከዚሁ ጋር በተያያዘ እኔ በበርካታ መስሪያ ቤቶች ውስጥ በቦርድ አባልነት በቦርድ ሰብሳቢነት አብዛኛው ሰብሳቢነት ሰርቻለሁኝ። ባይገርማችሁ እኔ የኃላፊነት ጉዳይ እኔ ገና ከተማሪነት ጊዜ ጀምሮ ከቦይ ስካውትነት ጀምሮ በኃላፊነት ነው። ክበብ መራ ነበር፣ እንግሊሽ ክበብ ምክትል ነበርኩ፣ ማትስ ክበብ ሃይስኩል ሆንን ሊቀመንበር ነበርኩ። ሐረር ጦር አካዳሚ ሆኜ ስኩል ካፕቴን ነበርኩ። ኃላፊነት ከታችም ጀምሮ ነው እኔ ከኔ ጋር የመጣው እና ኃላፊነትን አልፈራም። እኔም በመሰረቱ ለመውሰድ ተወዳዳሪም እዚያ መሰረት እንግዲህ አሁንም በብዙ መስሪያ ቤቶች ውስጥ በቦርድ ስመረጥም እምቢም አልልም መስለኝ እሰራለሁኝ። ለምሳሌ ሲዲዲ 8 ዓመት በቦርድ ሰብሳቢነት፣ ቼሻየር ሰርቪስ በ8 ዓመት እና አሁን ደግሞ ጀነራል አሴምብሊ ሰብሳቢ ነው እንዳን የሚባል ድርጅት እሱንም እንደዚሁ በቦርድ አባልነት አሁንም ጀነራል አሴምብሊ ሰብሳቢነት እየሰራሁ ነኝ። የኢንተርናሽናል ዲዛቢሊቲ ቢዝነስ ሙቭመንት ውስጥም በጣም እሰራለሁኝ። የአፍሪካ ቪክቲም አሲስታንስ ፎካል ፖይንትም ነኝ። አይሲቢኤል ሲቢሲ የሚባለው ዘገባ ያነሳ እዛም ቦርድ አባል ነኝ ላለፉት ዓመታት። ብዙ ዓመት ነው። የኖቤል ፒስ ፕራይስ ዊነር ነው እሱ ድርጅት የነባ ነው። እዛም ቦርድ አባል ነኝ። እንግዲህ ምን ጥቅም እንደው አላውቅም፣ በርካታ ነው። እዚያ ነው ያለ እንግዲህ ሪኮግኒሽንም አለኝ ብዙ ቦታ ሽልማትም እንዲሁ ከአሜሪካን ሌጋሊቲ ኢንስቲትዩት ከሚባል ዋንጫና ምንድነው ጋሻ የሚመስል ነገር አግኝቻለሁ። ሜዳሊያም አግኝቻለሁ። ከካምቦዲያ ከጠቅላይ ሚኒስቴራቸው ኖርዲክ ጎልድ ሜዳሊያ አግኝቻለሁ። በጣም በርካታ ሰርቲፊኬቶች አሉኝ። ከሀገር ውስጥም እንደዚሁ ያው ሽልማቶች አሉ። ከጦር ጉዳተኝነቴ ጀምሮ ከዛ አልፎም እንደውም ከቤተሰቤም እኔ ቤተሰብ የምስጋና ቀን ሁሉ ተዘጋጅቶልኝ በትልቅ ደረጃ ቴሌቪዥን እና ትልቅ ከ100,000 ብር በላይ የሚያወጣ በሀብል ሁሉ ተሸልሜ ያለሁኝ። እንግዲህ ለሀገርም ለወገንም ለቤተሰብም ከሰራሁት አንጻር ይመስለኛል እኔ በቴሌቪዥን ለቤተሰቤ ትልቅ ቴሌቪዥን ለእኔም አንገት ሀብል ትልቅ ድግስ አዳማ ራስ ውስጥ የተዘጋጀ ቤተሰብ ደረጃ ጓደኞቼ በተገኙበት ሸልም ያለው እሱ ከሁሉም ይበልጥብኛል። እኔ እውነቱን ለመናገር ለምን ለቤተሰቤ ለወንድሞቼ ለእህቶቼ እናት አባቴ ብዙ ነው የሰራው አይመስለኝም። ግን መንግስትና ህዝብ ብዙም አልሸለምህም አላወቀልህም ተብዬ ነው በዛ መልክ የተሸለምኩት ይመስለኛል። እሱ በጣም ከምንም በላይ ያስለቀሰኝ እንትን ያለኝም ነው። እንግዲህ ብዙ ሰርቻለሁ ለማለት ይችላል። በደርግ ጊዜም ሰርቶ አደር ቁጥጥር ኮሚቴ ሰብሳቢ ሆኜ ለመስሪያ ቤት ሰርቻለሁ። የቀበሌ ቁጥጥር ነው ብዙ ጊዜ ተቆጣጣሪ ነኝ። ብዙ ጊዜ ሰዎች እንዳያጠፉ እንዳይበሉ እንዳይበላሹ ነው ቁጥጥር ላይ ብዙ ጊዜ ሰርቻለሁ። የሰፈር እድር እንኳን ሳይቀር የለምለም እድር የሚባል 4 ዓመት ሊቀመንበር ሆኜ ሰርቻለሁ። እንግዲህ ይሄ ጉዳተኝነቴ እኔን ምንም ለህብረተሰቡ የሚሰጠውን አገልግሎት ከመስጠት ያገደኝ ነገር የለም እና ያው አንድ እግሬ ያው እንግዲህ ከጉልበት በላይ የተጎዳው ነኝ። አርቲፊሻል እግር ነው የማደርገው። በዓለም አቀፍ ስብሰባዎች ላይ በየትኛውም ቦታ እገኛለሁ። እንትን አዘጋጃለሁ። በተለይ በዚህ በላንድ ማይን ሰርቫይቨርስ ኔትወርክ ውስጥ በሰራሁበት ጊዜ በጣም በርካታ አስተዋጽኦ አድርጌያለሁ።
ከዛም በመለስ እንግዲህ ብዙ ሽልማቶች ሰርቲፊኬቶች አግኝቻለሁ። ከአፍሪካ ሀገሮች በጣም ከኬንያ፣ ከዛምቢያ፣ ከሞዛምቢክ፣ ከኮንጎ ብዙ ሽልማቶች አሉ። በወረቀት ደረጃ ሰርቲፊኬት ነው ሽልማቶቹ ለነገሩ ጎል እንትን ሜዳሊያ አይደሉም። እንግዲህ ምን እንጃ ብዙ የሚቀርቡ ሊኖሩ ይችላሉ። ኤግዞስቲቭሊ አወራሁ ብዬ ማለት አልችልም። ሀገር ውስጥ ያው የሲአርዲኤም የአድቫይዘሪ ቦርድ ሆኜ ሰርቻለሁኝ። እንግዲህ በርካታ ነው። ትምህርትም ያው ተምሬያለሁ በተቻለ መጠን እንግዲህ ፊደል ተምሬያለሁ ይመስለኛል። ከካምብሪጅ 1-2 ተንትም አለችኝ። ከአዲስ አበባ ዩኒቨርሲቲም እንደዚሁ እንግዲህ አካል ጉዳተኝነት አላገደኝም እውነቱን ለመናገር እና እንግዲህ አንድ ከመወዳት ባለቤት 3 ልጆች አሉኝ። እሷ ከ2 ዓመት በፊት ተጎዳችብኝ። በጣም ምርጥ የሆኑ ልጆች አሉኝ። አንዱ ኢንጂነር ነች፣ ዓለም አቀፍ ድርጅት ውስጥ የምሰራ አንዱ እና የተባረኩ ነኝ በዛ በኩልም። ሁለተኛ እንግዲህ ጥንካሬውም አለ አሁንም ጭምር። እድሜ ከፍ ያለ ነው፣ ወደ 73 ገደማ ሆነኛል። አሁንም እየሰራው ነኝ እንግዲህ ጎበዝ። እና እናንተም ወጣቶች እዚህ የምትሰሙኝ ካላቸው አካል ጉዳተኝነት በምንም አያግድም። ጥንካሬ ካለ መንፈስ ጥንካሬ ካለ እችላለሁ የሚልን የያዘ ሰው የትም መስራት ይችላል። አሁን እስጢፋኖስ ያለበት ሀገር 1-2 እጄ ተሰብስባለሁ። ትልልቅ ኮንፈረንሶች ላይ ኖርዌይ ብዙ ሀገር ተዘዋውሬያለሁ። ከ40 ሀገር በላይ የዞርኩት ሀገር አለ። አንዳንዱን ከ20 በላይም የሄድኩበት አለ፣ እንደ ስዊዘርላንድ፣ ጄኔቫ ማለት ነው። አሜሪካንም እንደዚሁ እነ ኬንያን፣ ሌሎቹ እንደ ኢትዮጵያ ያህል የተመላለስኩባቸውም አሉ። እና እንግዲህ አሁን በቅርቡም ካምቦዲያ በዚህ በላንድማይን ኮንቬንሽን ላይ የሪቪው ኮንፈረንስ ላይ ብቸኛ እንግዲህ ሲቪል ሶሳይቲ ከኢትዮጵያ እኔ ነኝ እየተሳተፈ የመጣሁት። በሀገር ውስጥ ያሉትንም እንግዲህ ወደ አካል ጉዳተኛ ንቅናቄን ለማገዝ ሞክሬያለሁ። የአካል ጉዳተኛ ኮንቬንሽን ዩኤንሲአርፒዲ ኔጎሽዬት ሲደረግ የተባበሩት መንግስታት ስብሰባ ላይም ተገኝቼ በ2005 ገና ድርድር ላይ በነበረበት ጊዜ ኮንቬንሽን ሰጥቻለሁ እና እዛ ውስጥም ያኔ በዚህ በስፖርት ካልቸር እንደ ሌጀር የሚለው እኔ ካመጣሁት ያነሳሁት ነጥብ ነው። በአርቲክል 24 ላይ ነበር ያኔ እኔ ሳነሳ የተመዘገበው። ተገፍቶ 30ኛ ላይ ነው መሰለኝ አሁን መጨረሻ ላይ እንትን ያለው። እንግዲህ እዛ ላይም ያው አስተዋጽኦ ያደረኩ ይመስለኛል። እንግዲህ ይህን ይመስላል። አዳማጮቼ